አደይ ንጉስ አደብ ይኖር ጫፌን እንዳነካይ ዞር በልልኝ ልቀቀኝ ንጉስ ዞር በልልኝ በጣም ጨካኝ ነሽ እሺ ቆይ ምን አደረኩሽ ምን እሺ ደርሼ ነው ሁሉ ዜራ ያደረግሽብኝ ተናገሪ እንጂ ምን ይዘጋሻል እንዴት ጨካኝ ብትሆኝና ያላደረኩትን አደረገሽ ብለሽ ምትናገሪው ልቀቂኝ አንቺ አንቺ ችጋራ ምንድነው እንደዚህ ያጠገበሽ ስትሰድብኝ ስትደበድብኝ ልጅነቷ ነው ብዬ ትችሻለሁ ግን እንዴት የላቤን ደሞዜ ለደመቀ ሰጣሽ እንደዚህ ተበደኛለሽ ምን አይነት ጨራቅ ነሽ አንቺ ልቀቂኝ አንቺ ችጋራ ከመቼ ወዲያ ነው እንደዚህ ያጠገብሽው ሰምኛለሽ ስትሰድብኝ ስትደበድብኝ ዝም ያልኩሽ ልጅነቷ ነው ብዬ ነው እሺ ልቀቂኝ አደይ መጣሽ እንዴ እቺን ክፉ ምን ያደረግሻት ነው ልቀቂኝ አደይ አረ እንዳትለቂያት እንዲያውም በደንብ አርገሽ ደብድቢያት ሰምኛለሽ አላማሽ ምንም ሆነ ምን አይመለከተኝም እኔ እስካሁን ለወንድምሽ አዘኝ ነው ወዴት ነው የምትሄደው እንዴ አንቺ ምን አባሽ ያደርግሽ ነው ሳክሯል ብለሽ ምን ያደርግሽ ነው ፍቅር ልቀቂኝ አንቺ እንዳሰብሽው አይደለም እሺ ባክሽ ምንድነው ንገሪኛ አስረጂ ደረሱ ላይ ተኝተሽ ምን አባሽ ያደርግሽ ነበር ፍቅር ቆንጂ ከኛ ምንድነው አስረጂ ምንድነው ምን ያደረጋችሁ ነበር ምንም አልተፈጠረም አልኩሽ እኮ ባርኮት ምን ባርኮት አደይን ያፈቅራታል እኔ አላምንም እኮ የምርህን ግን ደግሞ እንዳነግረት እሱም አልነገራትም እሺ ታዲያ ለምን አልነገራትም እኔ እኮ ደግሞ ዴቭን ነበር የምጠረጥረው ዴቭ ምን ዴቭ እኮ አደይን የሚወዳት ነበር መሰለኝ ያቺ ፍቅር እንደዛ ስትንጨረጨር ዴቭን ተወዷለች መሰለኝ አሁን ገባኝ ምኑን ይገባሽ ፍቅር ለምን አደይን እንደምታሰቃያት ነው ለምንድነው ወንድሟ ባርኪ አደይን ስለሚወዳት ነው በዛ ላይ ደግሞ ዴቭ የሚወዳት ይመስለኛል አራንቺ ልጅ ተይ እየገመች አታውሪ አደይ አሁንም ከባድ ችግር አጋጠማት ማለት ነው አደይ ከነ ፍቅር ቤት ላንዴና ለመጨረሻ ተሰናብታ መንገዱን እየሄደች እያለ አዙሯት ወርቆ ዳይመንድና ንጉሱ አንስተው በፊት አግተው ሊደፍራት አለበት ቦታ ወስዷት እያጨናነቃት ይገኛል አደይን ጠጋ ብሎ ሊስማት ሲል እሷም ደግሞ ንጉሱ መቼም ይሄን ነገር እንዳታደርገው አንተ ውሻ አጠገቤ እንዳትጠጋ እያለች እየተማጸነችው ነበር አደይ ፍቅርን እንግዲህ ጸጉሯንና አንገቷን ይዛ ለተወሰነ ደቂቃ ስለወነወነቻትና ዛሬ በጣም ነው የተመቸሽን ማለት ነው አደይ የሰው ልጅ ትግስቱ ሲበዛ እንግዲህ ትግስቱ እንደሚያልቅ አይተናል ማለት ነው የፍቅር መጨረሻ እንግዲህ ዴቭን ለራሷ ለማድረግ አሁንም ቢሆን እየታገለች ትገኛለች ማለት ነው ዴቭ ሰክሮ አደይን ትተሽኛት ይጂ ለኔ ቦታ ይኖርሽ እያለ እየለመናት ነበር እንዲሁም ደግሞ አደይ የሁለት ወር ከምናምን ቀን ደሞዝ አልሰጠቻትም ነበርና ፍቅር ደግነቱ እሱንም አለመክዳቷ ወደ ቤት ደሞዟን ልትቀበል ከኤላ ፍቅረኛ ጋር አብራ ሄደች ማለት ነው ዲሊ ጋር ከዛ አብረው እየሄዱ ያለ እቤት ገብተው ባርኮትም ነበርና በጣም ፍቅርን ነው የተቆጣት ማለት ነው ለምንድነው የአደይን ደሞዟን ያልሰጠሽው ላንቺስ ለትምርትሽ ቢሆን እማዬ በየወሩ እየሰጠችሽ አይደለም ወይ ምን ያደረግሽው ነው ብሎ በጣም ተቆጣት በመጨረሻም እንግዲህ ለአደይ የሰራሽበትን ደሞዝሽን እኔ አመቻችቼ እልክልሻለሁኝ አላት ፍቅርን ደግሞ የአደይን ደሞዝ የት እንዳደረገችው እንነጋገርበታለን ብሏታል ማለት ነው ፍቅር እንግዲህ የአደይን ደሞዝ ያደረገችው ለደመቀ ሰታ ነው ወደዚህ መንገድ ላይ እንትን እንድላት ያደረገችው ማለት ነውና ከዛ በመጨረሻ አደይን ለምለም በጣም ነው ደስ የምትሉት ማለት ነው ጓደኝነት እንደዚህ በጣም ደስ ይላል ለምለም ደግሞ ከነ ፍቅር ቤት ሄዳ
ፍቅርን ሁሉ እንደማትወዳት እንዲሁም ደግሞ ለፍቅር ፈጽሞ ልዩ ቦታ እንደሌላት ለኤላም እየነገረችው ነበር ማለት ነው። ኤላና ለምለም ፍቅራችሁ በጣም ደስ ይላል። እንዲሁም ደግሞ የአደይ የመጨረሻ ውሳኔዋ እኔም እኮ ከእናንተ ቤት ልወጣ ወሰኜ ነበረ፣ በመጨረሻ ላይ ግን እናንተ እንትን ላለ ማለት ውጪ አላችሁኝ እንጂ ምናምን ብላ አለች። እንግዲህ ትዕግስትም ሲበዛ ይመራል። የፍቅር መጓረድ እየደረሰ ይመስላል ማለት ነው። ሊዲያ ደግሞ ፍቅርን እያሰቃየቻት ትገኛለች፣ ያችኛውም እያሰቃየቻት ትገኛለች። ሁለት አንድ አይነቶች ማለት ነው። የፍቅር እቅዷ እንግዲህ አደይን ተቤት አስወጥታ ከዛ ሊዲያንም ደግሞ ሶፋ ላይ ንቅ አድርጋ እኔ እኮ ዴቭ ወንድምሽን ብዬ እንጂ አንቺ ቀጣይዋ አደይን አሁን አስወጥቻለሁ፣ ቀጣይዋ የምትከተዩ አንቺ ነሽ እያለቻት ትገኛለች ማለት ነው። እና ዛሬ ላይ አደይን አንገቷን ይዘሽ ራስሽን እንድትከላከይ ስለሆንሽ አደይ በጣም ደስ ብሎናል ማለት ነው። ፍቅር ላይ ያደረሹ ነገር። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የቻናል ቤተሰቦች እንደምን አላችሁልኝ? የአደይ ድራማ እንደቀጠለ ይገኛል ማለት ነው። አደይ ግን አሁን ላይ ስቃይዋና መከራዋ እየበዛ ይገኛል። እንግዲህ ንጉሱ ሊስማት አንገቱን ጠጋ አድርጎ እሪ ኦይ እያለችው ትገኛለች ማለት ነው። ዳይመንድ ወይም ደመቀ ላይ ደግሞ በጣም ተናዳ አንተ ውሻ፣ አንተ ማትረባ ምንድነው ያደረከው ብላ የውሃ በጆክ አድርጋ ረጭታበታለች ማለት ነው። ልትመታውም ብዙ ነገር ታገለች። በመጨረሻ ያው ዳይመንድም ካጠገቧ አስሯት አደይን ሄደና ከንጉሱ ጋር ቁጭ ብላ አደይ መንገድ ላይ ራስሽን ስተሽ ወርቀሽ ከኋላ እኔና ደመቀ ነበርንና እንድትረጋጊ ብለን ወደዚህ ነው ያመጣንሽና ፍቅርና ዳይመንድ ሰሩበት ላይ እኔ እጄ የለብኝም፣ ማመንም አለማመንም ያንቺ ፈንታ ነው ብሎ አላት። አደይ እንግዲህ ከፍቅር ጋር የነበራት ጊዜ በጣም ስቃይና በጣም መስዋዕትነት የሚያስከፍል ነገር ነበር። ዛሬ ላይ ግን በቃኝ፣ መረረኝ፣ ሌላ ድላላ ላይ ደውዬ ስራ ፈልጌ ገባለሁኝ ብላ ለአንዴና ለመጨረሻ ቤቱን ለቃ ወጣች። ዋው ደስ ይላል። አደይ እኮ እውነት ለመናገር ስቃይ በዝቷል ማለት ነው። በስተመጨረሻ ከለምለም ጋር መጡና ወደ ፍቅር ቤት ወደነ ዴቭ ቤት ማለት ነው። ባርኮትም ነበረ። ከዛ በኋላ እንደገና አውርተው ከጨረሱ በኋላ ደሞዟን እንድትሰጣት ለምለም ምርጥ ጓደኛ ለአደይ ያላት አስተሳሰብ እጅግ በጣም ደስ ይላል። ከዛ በመጨረሻም ደሞዜን ፈልጌ ነው የመጣሁት፣ እኔ ከዚህ ቤት ለአንድም ቅንጣት ምንም ነገርም አልፈልግም ብላ ስትል ልትመለስ መስሏቸው እጅግ በጣም ደስ ብሏቸው ነበርና ባርኮት የምናለ አደይ በቃ ማሚም ደውላ ነበርና አንቺ ከዚህ ከቤት እንድትወጪ አትፈልግም፣ እኔም ደግሞ ቆም ብዬበት ሳስብ ልክ እንዳልሆንኩ ገብቶኛል። ስለዚህ በቃ አድበሽ ስራሽን ስሪ፣ በቃ ለተፈጠረው ነገር እንወያይበታለን በደንብ ብሎ አላት። አደይ እንግዲህ ትዕግስቷን ጨርሳለች እና አይ ባርኮቴ ላደረጋችሁልኝ ነገር በጣም አመሰግናለሁኝ፣ ከዚህ በላይ እኔ ልቆይም አልፈልግም፣ የመጣሁት እኔ ደሞዜን እንድትሰጡኝ ነው፣ የ2 ወር ተምናምን ደሞዝ አልሰጠችኝም ብላ ስትናገር በጣም ደነገጡ። ከዛ በኋላ እንደገና አደይ የኔ ታጋሽ በስተመጨረሻ ላይ የአደይ ውሳኔ ከባድ ሆነና ባርኮትም የስራ ስልክ ተደውሎለት ሄደ። ኤላና ለምለምም ፍቅርን አንቺ በጣም ተንኮለኛና አስመሳይ ሰው ነሽ፣ እንዴት አደይ ላይ እንደዚህ ታደርጊያለሽ? እና አደይ ደግሞ ምንም ይሁን ምንም የላቧን ስጫትና ሌላ ድላላ ላይ ስራ ፈልጋ እንድትገባ እናደርጋለን እያሉ አሉ። ከዛ በመጨረሻም አንቺ ምን ጥልቅ አደረገሽ? አንቺ ማን ጠራሽ?
ምንድነው እያልሻለሽው? ሲጀምር አንቺና አደይ ያደላችሁ እንደ ይሄንን ኮተት ነገር እያደረጋችሁ ያላችሁት ብላ አለች ማለት ነው። ከዛ በመጨረሻ አደይ ደግሞ ፍቅርን ይዛ እያንዳንዱ ላደረሹ ነገር ዋጋና መስዋዕትነት ትከፍያለሽ፣ ደመቀን ምን ብለሽው ነው እንደዚህ የምታደርጊኝ ብላ አለቻት። ፍቅር ደግሞ ደመቀ ማለት ዝምድናን ወይንም ደግሞ ጓደኛን ወንድምን ምናምን የሚፈልግ ሰው አይደለም፣ ገንዘብ ካገኘ ሁሉንም ይሰራል አለቻት። ከዛ አደይ ዛሬ በጣም አስደስታናለች ማለት ነው። ሳትፈራ ሁሉንም ነገር ስለተን መናገርሽ ለምለም አንቺም ተባረኪ። አደይም በቃ ጎበዝ ደፋር እንድትናገር አድርጋታለች ማለት ነው። እና እንግዲህ ፍቅር የምትባል ሴትዮ አደይ በጣም ታሳዝናለች፣ ምስኪን ናት። እውነት ለመናገር አንዳንዴ ዝም ስንል ራሳችንን በጣም ጉዳት ላይና አላስፈላጊ ቦታ ላይ እንደምንጥል ተምሬያለሁኝ ማለት ነው። እንግዲህ መጨረሻ ላይ አደይም ከፍቅር ጋር እንደዛ ጎትታ የያዘቻት ጊዜና ሊዲያ መጣችና አረ በደንብ አርገሽ ቀጥቀጭልኝማ እያለች ሊዲያ አለች ማለት ነው። እና አደይ እኮ አሁን ይህንን በቃ ትዕግስት በሰው ሀገር በጣም መከራ ነው ማለት ነው። እና ሰው ቤት ላይ ማለት ነው እንደዚህ አይነት የዋህነት ራስን እንደሚጎዳ እንትን ይላል ማለት ነው። እንግዲህ አደይ ፍቅርን ቀጥቅጣ ከጨረሰች በኋላ እየወረደች እያለ ደረጃውን ዴቭን ስታገኘው ሰክሮ እየተወላገደ ባለ ሰዓት የሚናገረውን ሁሉ አያውቀውምና እሷም ወደ መኝታ ክፍሉ ይዛ ሂዳ አስተኝታ እዛው እሱም ስለሰከረ ጉትት ሲያረጋት ወርቃ ተዴቭ ጎን ላይ ተኛች። ከዛ ፍቅር ስትገባ ያየችውን አየች ማለት ነው። ለምለም እንግዲህ ኤላን ወደ ቤቷ ሄዳ ምግብ ሰርታ እያበላች ይችን አንድ ጊዜ ብላ እያለች ፍቅራቸውን እየተገላለጹ ኤላም ደግሞ ስለመሄዱ እያወሩ ባለ ሰዓት በቃ እኔ ራስ ወዳድ ልሆን አልችልም፣ በአባትህም ውሳኔ ልገባ አልችልም። ስለዚህ አንድ ማወቅ ያለብህ ነገር ኤላዬ፣ እኔ አንድ ብቸኛ ማንም እንደሌለኝ ማወቅ አለብህ ብላ አለችው። ኤላ እንግዲህ ለለምለም ቃል የገባላት ነገር ቢኖር በቃ አባቴን እኔ እንደምንም ብዬ ያሉትን ነገሮች ለማሳመን እሞክራለሁኝ፣ ስለዚህ አንቺ ተረጋጊ ምናምን ብሎ አላት ማለት ነው። ከዛ በኋላ ለምለምም ወደ ስራ ሄደች። እሷም ደግሞ ኤላን እስኪ እነ ባርኮቴ ቤት ሂድና አደይ አለችው የለችም ቀረች እስካሁን ምን ሆና ነው እያለች መጠየቅ ጀመረች። በዙ አጋጣሚ እንግዲህ ባርኮቴ እንደሚያፈቅራትና እንደሚወዳት እንደነገረኝ ለዛ ነው ብሎ አላት ማለት ነው። ኤላ በጣም ደስ አላት። ለምለምም እንግዲህ ያው ለምለም ጓደኛዋ ስለሆነች አደይን እንደምንም አፈላልጋ ባርኮት እንደሚያፈቅራትና እንደሚወዳት ትነግራታለች ማለት ነው። የዛኔ ውሳኔው ምንድነው የሚለውን የምናይ ይሆናል። አሁን ላይ ደግሞ ሊዲያና ፍቅር በጣም የመስማማት ባህሪ የላቸውም። ፍቅር ምንም ይሁን ምንም ከዛ ከቤት ሙልጭ አርጋ ለማስወጣት ነው። ዴቭና ሊዱ ደግሞ እዛ ቤት እንግዳ ሆነው እንደሚኖሩ ለእህቱ ቢነግራትም እሷም ደግሞ አስጠላችኝ፣ እችን ፍቅርን ማየት አልፈልግም፣ ስለዚህ እንድታስወጣኝ በቃ እንሂድ እያለች እየለመነችው ትገኛለች ማለት ነው። እና አደይ እውነት ለመናገር ከያሻት አይቀር ተውሻት፣ በቃ መቀጥቀጥ ነበረብሽ፣ ፍቅር የስራሽን ነው ያገኘሽው ማለት ነው። እና መጨረሻ ላይ እንግዲህ ፍቅር ምን አይነት ውሳኔ እንደምትወስን ባናቅም በመጨረሻ ላይ እንግዲህ አደይ ሁሉም ነገር ምርር ሲላት አዙሯት እየሄደች እያለ በመጨረሻም እንግዲህ ዳይመንድና ደመቀ ከኋላ እየተከተሏት ነበር። መጀመሪያ እየጠበቋት ባለ ሰዓት ዳይመንድም በቃ ያለውን ነገር እውነታውን ማሳወቅ አለብን እና
እኔ ትጠፋለች ብዬ እየፈራሁ ነው እያለ ንጉሱም በስተመጨረሻ አደይም ከፊታቸው እየሄደች እያዞራት ነበርና ወደቀች መንገድ ላይ። ከዛ ከወደቀች በኋላ ዳይመንድ እና ደመቀ አንስተው እነሱ ቤት ይዘዋት ሄደው ከተኛች በኋላ ራሷን ማስታወስ ስትጀምር ቀጥ ብላ ስታያቸው ያለችበት ቦታ በጣም ደነገጠች። እንዴ ምን ልታረጉ ነው ይዛችሁኝ የመጣችሁት? ምንድነው? የት ነኝ? እያለች ፍጥጥ ማለት ጀመረች። ከዛም በኋላ እንደገና ዳይመንድ ወይም ደመቀ የተፈጠረውን ነገር ለማስረዳት ሲሞክር ፈጽሞ ልትሰማውም አልፈለገችም ማለት ነው አደይ። ከዛ አንተ ውሻ፣ አንተ ባለጌ፣ ምንድነው ያደረከው? ምንድነው ያደረከኝ? እኔን ይህን ያክል ማሰቃየት ነበረብህ ለገንዘብ ብለህ? እያለች መጮህ ጀመረች። ከዛ ዳይመንድም ስም አደይ፣ እንደዚህ እንድትሆኝ አልፈልግም፣ መረጋጋት አለብሽ እያለ ሲላት ይባስ ብላ ውሃ አንስታ ደፋችበት። ከዛ በእጇ በቦክስ እየመታችው እያለ ንጉሱም ደግሞ አደይ ተረጋጊ፣ የተፈጠረውን እናስረዳሽ ብሎ ንጉሱም ካጠገቧ ቁጭ ብሎ አደይን ለማረጋጋትና የተፈጠረውን ነገር እያንዳንዱ አስረዳት። ከዛ ለዛ ነው እንዴ እወድሻለሁ አፈቅርሻለሁ እኮ የሚባለው በምላስም ብቻ አይደለም በተግባር ማሳየት አለብህ። እንደዛ ሲያሰቃዩኝ አንተ የት ነበርክ? እያለች አለችው። እሱም ደግሞ ምንም እጁ እንደሌለበት ፍቅርና ደመቀ ያደረጉትን ነገር አደይ ብታምኒም ባታምኒ እኔ እጄ ምንም የለበትም እያለ በተደጋጋሚ መናገር ጀመረ። አደይን እንግዲህ ንጉሱ ቅፍ አደረገና ሊስማት ሲል እሷም ቀወጠችው። ከዛ በመጨረሻ ላይ ምን እንደተፈጠረ አናቅም፣ አቆመ ማለት ነው። ውድ የቻናሌ ቤተሰቦች የአደይ ድራማ ይህንን ይመስላል ማለት ነው። እንግዲህ ሰራተኛ ማለት ሰርታ በላቧ ለቤተሰቦቿም ሆነ ለራሷ የሚገባትን ታደርጋለች ማለት ነው። ስለዚህ እንደዚህ ሰራተኛ ሲባል እንደ ቀላል ነገር ሊታይ አይገባም ማለት ነው። አደይ ደግሞ ለረጅም ጊዜ ፍቅርን ታግሳ በጣም ብዙ ነገር ሆና እዛ ቤት ያሳለፈችው ለእናትና ለታማሚ እህቷ በማሰብ ነው። አሁን ላይ ግን የሰው ላይ ትዕግስቱም ሲበዛ ያልቃል። የአደይ ትዕግስት አለቀና ፍቅር ላይ ያደረገችው ውሳኔ እጅግ በጣም ከባድ ነው። ውድ የቻናሌ ቤተሰቦች አደይ በቀጣይ ፓርት ባርኮት እንደሚያፈቅራት ለምለም ስትነግራት ተመልሳ እዛ ቤት ትገባ ይሆን ወይስ እንደወጣች ትቀር ይሆን የሚለውን በጉጉት የምናይ ይሆናል። ንጉሱስ አደይን እንደዛ አንቆ እያስፈራራ ባለ ሰዓት ይደፍራት ይሆን ወይስ ይለቃት ይሆን የሚለውንም በጉጉት የምናይ ይሆናል። ፍቅርስ ከዴቭ ጋር ፍቅሯን ትቀጥላለች ወይ የሚለውንም በጉጉት የምናይ ይሆናል ማለት ነው። ውድ ቻናሌ ቤተሰቦች ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ።